አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ አንድ ሰው በሚገባበት ጊዜ የገቡትን የሚመዘግቡ እኮ መላእክቶች አሉ። እህታችን አሲያ ጀማል ዳስ ጥላለች። በዚህ መሰረት ኡስታዝ ያሲን ኑሩ ለምንድነው በመስጂድ ኹጥባ የሚያደርገው መላእክቶች ይመዘግባሉ ብላ ያሳቀችን ነው። ኹጥባ ማለት እንደሆነ አታውቂም እንዴ እህታችን አሲያ? ነቢያችን አለይሂ ሰላቱ ወሰላም ሱሐቦች ዑለሞች ኹጥባ ማለት እንደሆነ እንዳስተማሩ ኹጥባ ላይ ምን እንደሚደረግ ለተተኪ ትውልድ ምን ትምህርት እንደሚሰጥ አታውቂም እንዴ? እህት ወንድሞች ብዙ ነገር አስተምረውሽ ከበፊቱ ህይወትሽ ተለውጠሽ እዚህ ላይ ደርሰሻል። መቼም ነበር የሸይጣን ነው እንጂ እንዲነበረች አንልሽም። ሶ ራስሽን አግዘሽ ኹጥባ ማለት እንደሆነ ለማወቅ ሞክሪ። ያኒ ኖርማሊ አንቺ ስሜታዊ ሆነሽ ኡስታዝ ያሲን ኑሩ እንደዛ ማድረግ የለበትም ያልሽው እንግዲህ አብይን መቃወምሽ ከሆነ የአብይ ቀንደኛ ደጋፊ ነበርሽ። ያን የፈረደበት ልሙጥ ባንዲራ ተሸክማ ኢትዮጵያ ምናምን ትል ነበረ። በእህት ወንድሞች አስተምሮ ከልሙጡ ባንዲራም ተላቀቀች። አብይ ሙቸልህ በቃ ተዘቅዝቀልህ የሚለውንም ያንንም አስተካከለች። ከሙቸልህ ወደ ተቃውሞ ጭራሽም ቴዲ ለህዝቡ ያቀረቡት ተቃውሞ ትክክል ነው ማለት ደረጃ ደርሳለች። ቴዲ ለህዝብ ይዞ የመጣው በአማራ ክልል ወይም በኦሮሚያ ክልል ስለሚሞቱ እናቶች አይደለም፣ ስለ መንግስት ነው የሚፈልገው። ኦርቶዶክሳዊ ሀገር አስተዳደር ኦኬ፣ የአጼውን ስርዓት ነው ያንን ነው ለህዝብ ያቀረበው። ኦኬ፣ የአጼው ስርዓት ደግሞ ምን እንደሆነ ታሪክ ካለውሽ አንብቢ። እኔ ግርም የሚል ማለት ነው ያኒ ኹጥባ ማለት እንደሆነ ያኒ ዋታቀም አይ ቲንክ ሊበራል ናቸው። ያኒ አብዛኛው ሰው ሲጀምር በዚህ ሰዓት ሊበራል ነው። በተደጋጋሚ ካፊሮችን ሊበራል ናችሁ ላለው ክርስቲያን ወገኖቻችን ማለት ነው። ሊበራል ማለት እንደሆነ አያውቁም። ሊበራል ሆነው ሃይማኖትን ሊሞግቱ ይመጣሉ። ስለዚህ ወይ ሊበራል መሆን አለባቸው ወይ ሃይማኖተኛ መሆን አለባቸው። ይሄን ብቻም ሳይሆን ይሄን ቪዲዮ እንድሰራ ያደረገኝ ወደ አውሮፓ፣ አሜሪካና ካናዳ የሚሄዱ ሰዎች ከቤተሰቦቻቸው የሚማሩትን ሃይማኖት በቃ ይተዋሉ። ውጭ ሀገር ሲሄዱት እዚህ የሚላቸው የፈረደበት ልሙጥ ባንዲራ አንከርፍፈው እስክስታ ጭፈራ፣ የባህል ዘፈን ያንን ነው የሚያውቁት። አሲያ ከነዛ መካከል አንዱ ነበረች። ኦኬ፣ ግን በእህት ወንድሞች አስተምሮ ተመለሰች። እንግዲህ ኢትዮጵያ ላይ ቤተሰቦቿ ቁርአን አስቀርተዋት ብዙ ነገር እንትን ብላ ነው ወደ ካናዳ ሄደች። ካናዳ ከሄደች በኋላ ሂጃቡም ተጣለ፣ ቂራት የለም ምን የለም አለቀ። የሊበራል ህይወት ስትኖር ስለዚህ በእህት ወንድሞች አማካኝነት አላህ ሂዳያ ሰጣት፣ ተመለሰች። ጥሩ ነው፣ የሚያስጨበጭብ ነገር ነው። ሶ ወደ ቀጥታ ወደ ሃይማኖት መስመር ከገባሽ ኹጥባ የሚለውንም ማወቅ አለብሽ። እያንዳንዱን የሃይማኖት አስተምሮ ማወቅ አለብሽ። ሂጃብ መልበስና እዛ ሰፈር ከነሽህ ጋር የቀራሽውን ቁርአን ሪአክሽን ማድረግ አይደለም። ኦኬ፣ ኹጥባ ማለት እንደሆነ ኡስታዞች ዑለሞች ምን ማድረግ እንዳለባቸው ይሄን ማወቅ አለብሽ። ኦኬ፣ በተለያየ አካባቢ ያለውን ግድያ እየተቃወመ ነው፣ አልተቃወምንም። ደግሞ መቼም ቢሆን ግድያ አይቆምም ኢትዮጵያ ውስጥ። እንደውም ኢትዮጵያ ስርዓት እየባሰበት እያስጠላ ነው የሚሄደው። አሁን በጣም ህዝብ እያለቀ ነው አይደል የምትሉት? ወደፊት ገና እያለቀ ነው የሚሄደው። ምክንያቱም ኦርቶዶክሶቹ አርፎ አይቀመጡ፣ በቃ ኦርቶዶክስ ሀገር ካልመራ ነው የሚሉት። ስለዚህ የኢትዮጵያ የስልጣን አስተዳደር በጴንጤዎች እጅ ገብቷል። ከጴንጤዎች እጅ በምን አይነት ሁኔታ እንደሚያገኙት በንዴቱም በምርጫውም በጦርነቱም እየታገሉ ኦርቶዶክሶች። ስለዚህ ኢትዮጵያ ውስጥ ያለው እልቂት የፖለቲካ የስልጣን ሽሚያ በፕሮቴስታንቶችና በኦርቶዶክሶች እጅ መካከል ስለወደቀ እንጂ መንግስቱ ሆን ብሎ ሰው እየገደለ አይደለም። ኦኬ፣ ይሄንን ማወቅ አለባችሁ። ተግባብተናል። ስለዚህ ኢትዮጵያ ላይ ያለውን የስልጣን ታሪክ ካላወቃችሁ ወይ ንገሩንና እናስተምራችሁ፣ በነገራችን ላይ ማለት ነው። ስለዚህ ክርስቲያን ወገኖቻችን እንደነሱ ሊበራል ሆናችሁ አትውጡ። ወይ ሊበራል ሁኑ፣ ምረጡ፣ ወይ ሃይማኖተኛ ሁኑ። ሃይማኖተኛ ውስጥ ነኝ ካላችሁ የሃይማኖትን እያንዳንዱን ነገር ማወቅ አለባችሁ ለማለት እወዳለሁኝና ለታችን አሲያ ሸራ አድርጋችሁ ስለ ኹጥባ ሰርች አድርግና አንብቢ፣ አጥኒ፣ እወቂ ብላችሁ ንገሯት። ይሄንን ይመስላል ያ ጀማዓ። ምን አለ መሰላችሁ እኔ ግርም የሚለኝ ትውልድን እንዴት ነው የምንቀርጸው ነው። እኔ በተደጋጋሚ እያስረዳሁ ነው። የኢትዮጵያ ኦርቶዶክስ ተዋህዶ አባቶች ለምንድን ነው ጥቁር የሚለብሱት? ጥቁር የሚለብሱት ለምንድን ነው? ቆስጠንጥንያ የኦርቶዶክስ ቤዛንታይን ስርወ መንግስት ስለወደቀ ነው። ያ ቤዛንታይን ስርወ መንግስት እስከ ኢትዮጵያ ድረስ የነበረ መንፈሱ ማለት ነው። የኢትዮጵያ ላይ የነበረው የቆስጠንጥንያ የቤዛንታይን ስርወ መንግስት መንፈስ አጼ ኃይለ ሥላሴ ሲሞቱ አብሮን የሞተው ቴዲ እየፈለገ ያለው ምንድነው? ያንን መንፈስ መመለስ ነው። ያ መንፈስ ይመለሳል አይመለስም የምናውቀው ጉዳይ የለም። በጦርነት የሚመልሱት በምርጫ የሚመልሱት ኦርቶዶክሶች እጅ ላይ ነው ያለው። ስለዚህ ኦርቶዶክሶች በጣም ድንጋጤም ቁጭትም ላይ ምንም ላይ ነው ያላቸው።
ያሉት። ያንን ይዛችሁ ኡስታዞችን ለመቃወም አትሞክሩ። ኡስታዞች ስለ ሁጥባ ያውቃሉ፣ ስለ ታሪክ ያውቃሉ፣ ስለ ኢትዮጵያ ያውቃሉ፣ ስለ ቴዲ ሀሳብ ያውቃሉ። ስለ ቴዲ ሀሳብ ካላወቃችሁ እናንተ እኛ እንነግራችኋለን። ቁጭ ብላችሁ ተማሩ ሻያችሁን ይዛችሁ